ዜማ ወጥበብ ዜማ ወጥበብ ቅዱስ ያሬድ ኢትዮጵያዊ ምድራዊው መልአክ ማለት መልአክ ዘበምድር ማለት ነው። በምድር ያለ መልአክ ማለት ነውና ቅዱስ ያሬድ ያው በታሪኩ እንደምናውቀው ሰማየ ሰማያት ወርዶ የቅዱሳን መላእክትን ምስጋና ወደ ምድር ያወረደ ነው። አገልግሎታቸውን በሙሉ ቅዳሴያችን፣ ማህሌታችን፣ አገልግሎታችን በሙሉ በቤተ ክርስቲያን ውስጥ የሚሰጠው በቅዱስ ያሬድ ዜማ ነውና ቅዱስ ያሬድ ከሰማይ ነው ይህንን ዜማ ያወረደውና ቅድስት ቤተ ክርስቲያናችንንም በምድር ያለች የሰማይን አገልግሎት እንድትፈጽም አድርጓል። በምድር ቤተክርስቲያናችን በምድር ያለች የሰማይ አገልግሎት ነው የምትፈጽመውና የቅዱስ ያሬድም አገልግሎት ስንመለከተው ማህሌቱ፣ ሰዓታቱ፣ ቅዳሴው በሙሉ በሰማይ ስላለ ያ በሰማይ ያለውን አገልግሎት ወደ ምድር ያመጣ እሱ ስለሆነ በምድር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰማይ ያሉ የመላእክትን አገልግሎት እንዲያገለግሉ ስላደረገ ምድራዊ መልአክ ቅዱስ ያሬድ የሚል ስያሜ ሰጥቷል። ቅዱስ ያሬድ ኢትዮጵያዊ ይህን መጽሐፍ ለመጻፍ ዋና መነሻ የሆነኝ ያው እኔ እድገቴም ረጅም ዓመት ያገለገልኩት የኖርኩትም አዲስ አበባ በሚገኘው በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ነው እና በወልደ ያሬድ ሰንበት ትምህርት ቤት አገልግያለሁ እና በዛ በማገለግልበት ጊዜ ያው ቅዱስ ያሬድ ብዙ አይታወቅም። በተለይ በ1980ዎቹ 90ዎቹ ብዙ አይታወቅም እና ከሱ ይልቅ ሙዚቃ ትምህርት ቤቱ ነበር የሚታወቀውና ለምን አይታወቅም የሚል ነገር በውስጤ ቁጭት ነበር። በዚህ የተነሳ የተለያዩ በቅዱስ ያሬድ ዙሪያ ያሉ ጽሁፎችን አሰባስብ ነበርና እነዛን በርካታ ጽሁፎችን እያሰባሰብኩ በነበረበት ሰዓት በ2005 ዓመተ ምህረት የቅዱስ ያሬድ 1500ኛው ዓመት ሲከበር አንድ መጽሐፍ ለመጻፍ አሰብኩኝ። ያ ምንድነው? ከዛ በፊት በ1981 የተጻፈ ያሬድና ዜማው የሚባል መጽሐፍ አለ። ጡመ ልሳን ካሳ የጻፉት እሱ በአብዛኛው በሊቃውንት ዘንድ ነው። እንደገና ደግሞ ጥንታዊ ስርዓተ ማህሌት ዘአቡነ ያሬድ ሊቅ የሚል መጽሐፍ በ1989 ተጽፏል። እሱም ጥቂት ኮፒ ነውና በምዕመናን ዘንድ ስለ ቅዱስ ያሬድ ራሱን ችሎ የተጻፈ መጽሐፍ እምብዛም አልነበረም እና በ2005 1500ኛው ዓመት ሲከበር ብዬ ከነዚህ መጽሐፍቶች ውስጥ አውጣትቼ የመጀመሪያ መጽሐፌን ጻፍኩኝና አንደኛው መነሻ የሆነኝ እዛ ላይ ሰው አባቶችም ወጣቶችም የሰጡኝ አስተያየት በጣም ጥሩ ነበረ እና ከዛ ነው አንደኛው የተነሳሁት። ሌላው ሁለተኛውና ዋነኛው ነገር በቅዱስ ያሬድ ታሪክና ስራዎች ዙሪያ ክፍተቶች አሉ። በአባትና በእናቱ ስም፣ በተወለደበት ዓመተ ምህረት፣ ፍጹም ድንግል መናኝ ነው ወይስ መነኩሴ ነው ወይስ ስጋይ ነው፣ አረፈ ወይስ ተሰወረ የሚሉ እንደዚህ አይነት ክፍተቶች በቅዱስ ያሬድ ታሪክ ላይ ይነሳልና የማገኛቸውን ሊቃውንት ተጠይቅ ነበር። ስለዚህ በ2009 ዓመተ ምህረት የደብረሃዊ ቅዱስ ያሬድ አንድነት ገዳም አስተባባሪ ኮሚቴ እኔም አባል ስለነበርኩ አንድ ዶክመንተሪ ፊልም ለማሰራት ወሰነና ቅዱስ ያሬድ በኪደተ እግሩ የባረካቸውን ቦታዎች ዞረን መቅረጽና ቃለ መጠይቅ ማድረግ ጀመር እና በዛ ጊዜ እነዚህን የቤተ ክርስቲያን ሊቃውንት አባቶችን የመጠየቅ እድል አጋጠመኝ። ለምሳሌ በረከታቸው ይደርብንና በቅርብ በአካለ ሥጋ የተለዩን ንውረድ በላይ መረሳ የቅዱስ ያሬድ በአክሱም ጽዮን የቅዱስ ያሬድ የድጓ ምስክርና የመጽሐፍት ብሉያት የሐዲሳትም የሊቃውንትም የቅኔም መምህር የነበሩትን እሳቸውን ቃለ መጠይቅ ማድረግ ጀመርኩ። እድሉ ገጠመኝ። ሊቀ ሊቃውንት ዕዝራ አዲስ የጎንደር መንበረ መንግስት የአራቱ ጉባኤ ምስክር፣ ሊቀ ምሁራን ይትባረክ ካሳይ የቅድስት ቤተልሔም ምስክር፣ መጋቢ ብርሃናት ፈንታ አፈወርቅ የዙራምባ ጽራሪያም የዝማሬ መዋሥዕት ምስክር፣ እንዲሁም ደግሞ መጋቢ አእላፍ ክቡር ጥላሁን በጎንደር ባታ ጥበብ ባታ ለማርያም ያቋቋም ምስክርና ቅዱስ ያሬድ የተሰወረበት አበምኔት የሆኑትን ደግሞ አባ ገብረ ሥላሴ ወልደ ያሬድ እነዚህን ቃለ መጠይቅ ማድረግ ጀመርኩና በቅዱስ ያሬድ ታሪክ ላይ ያሉትን ክፍተቶች እነሱን ጠየቅኩኝና ይህንን መረጃ ከነሱ አገኘሁ። ከዛ አዲስ አበባ ስመጣ ደግሞ ያው ብዙ ጊዜ ለያሬድ ጥልቅ ፍቅር ስላለኝ በቅዱስ ያሬድ የሚዘጋጁ ኮሚቴዎች ውስጥ በሙሉ
ስጠየቅ እገባና አገለግላለሁና የቅዱስ ያሬድ መንፈሳዊ ኮሌጅን እዚህ አዲስ አበባ ላይ ለማሰራት የተቋቋመ ኮሚቴ ነበርና እዛ ኮሚቴ ውስጥ ስንገባ በጣም በርካታ ሊቃውንት፣ የዜማ ሊቃውንት፣ የመጽሐፍት ሊቃውንት አጋጠሙኝ። እነሱንም ቃለ መጠይቅ ማድረግ ጀመርኩ። ከዛ እንዲሁ በደብረ ሐዊ ቅዱስ ያሬድ አንድነት ገዳም የተሰባሰቡ ደግሞ አባቶች ነበሩ፣ ሊቃውንት አባቶችና እነሱንም አገኘውና አሁን እነሱን እየጠየቁ የቅዱስ ያሬድ ታሪኩን ክፍተት የፈጠረውን እስኪ ሊቃውንት እንዲያዘጋጁት በሚል በ2009 እንዲያዘጋጁት ሀሳብ አቅርቤ ተጀምሮ ነበርና ተቋረጠ ሳይገፋበት። እነዛ አባቶች በተለያየ የቤተክርስቲያን ከፍ ያለ ማዕረግ አግኝተው ወደ ተለያየ ቦታ ሲበታተኑ ተቋረጠና ቀረ። ከዛ በኋላ በውስጤ አለ ይሄ ታሪክ መጻፍ አለበት፣ እውነት ለመናገር እኔ ጽፈዋለሁ የሚል እንትን የለኝም፣ ብቻ በሊቃውንቱ ግን ይሄ ታሪክ ተስተካክሎ ወደፊት ያሬድን ታሪክ ማየት አለብን የሚል ነገር ነበረኝና ጽሁፎችን በማሰባሰብበት ሰዓት ያው በ2012 ዓመተ ምህረት ታናሽ እህቴ የሰንበት ትምህርት አገልግሎት እንዳገለግል መንገዱን የከፈተችልኝ አስካለ ማርያም ወይም የትናየት አለማየሁ ኅዳር 11 ቀን በቅዱስ ያሬድ ዕለት ነው ያረፈችውና ያን ቀን በቃ ይሄን መጽሐፍ ጽፌ ጨርሼ ለሷ መታሰቢያ ያደርጋለሁ በሚል ያሰባሰብኳቸውን ጽሁፎች ጀመርኩት። ወዲያው መጋቢት ላይ ደግሞ ኮቪድ ገባ። ያው ኮቪድ ብዙ ዘመዶቻችንን ህዝባችንን ጨርሷል። ግን እቤት መቀመጡ ደግሞ ትንሽ እንደዚህ መጽሐፍ ለመጻፍ ጊዜ ይሰጣል እና ያን ጊዜ ሰፊውን ጊዜ ወስጄ ይህንን መጽሐፍ ጀመርኩት እና ከ7 ዓመት በኋላ ጽሁፉ እዚህ ደረጃ ደረሰ ማለት ነው። መረጃዎቹ የማሰባሰብ ነገር ቅድም እንደተናገርኩት አንደኛው ቅዱስ ያሬድ በኪደተ እግሩ የሄደባቸውን ቦታዎች ሲሄድ ሊቃውንቱን በብዛት ተጠይቅ ነበር። ከዛ ውጪ ስለ ቅዱስ ያሬድ የተጻፈ መጽሐፍም በቪዲዮ የተቀረጸ የአባቶችም የሊቃውንትም የምሁራንንም ኢንተርቪውም በመጽሔት በጋዜጣ ደረጃ የተዘጋጁትን ጽሁፎች በሙሉ እሰበስብ ነበር እና ባለፉት 5 ዓመታት ማለት እችላለሁ መስሪያ ቤት ላይ ብዙ ጊዜ ሐምሌ ላይ ነው አመት ፈቃድ የምወጣውና አመት ፈቃዴን በሙሉ ወመዘክር ነበር ማሳልፈውና ወመዘክር ላይብረሪ በጣም በርካታ የብራናና የተለያዩ ጽሁፎች አሉ። እነሱን በሙሉ ለመመርመርና ለማግኘት ቻልኩ። ከዛ በቪዲዮ የተቀረጹ የአባቶችን ሊቃውንት ከተለያየ ነገር አወረድኩ። ጽሁፎችን ሳጣ በተለይ ማህበራዊ ተግባቦት የምንለው ነው የሶሻል ሚዲያውንም የተጠቀምኩበትም ጊዜ ነበር። በቃ ፈልግ ያጣዋቸውን መጽሐፍ እባካችሁ ይሄ መጽሐፍ ያላችሁ ሁሉ በየጠየቄ ሶፍት ኮፒውን በአጭር ጊዜ ውስጥ የሰጡኝ ሰዎች አሉና ከ200 በላይ መጽሐፍ፣ መጽሔት፣ ጋዜጦችን ለማየት ሞክሬያለሁ። ከዛ ውጪ ደግሞ በቪዲዮ የተቀረጹ የአባቶችን ኢንተርቪው የምሁራንን ኢንተርቪው አሰባስቤያለሁ። እስከ 90 እስከ 110 ጂቢ የሚሆን ፋይሎችን ለመሰብሰብ ሞክሬያለሁ እና እነዚህን መረጃዎች ከሰበሰብኩ በኋላ ነው በተለያየ መንገድ ጽሁፉን ወደ ዘይቶቹ ስንሄድ እንግዲህ የመጀመሪያው ምዕራፍ ላይ የጀመርኩት ከምስጋና አጀማመር ነው። ምስጋና መቼ ተጀመረ ከሚለው ተነስተን የቃሉ ትርጉምንና ሌሎችንም ስለ ምስጋና የሚናገሩትን ከዛ ወደ ዜማ መቼ ተጀመረ ብለን ስለ ዜማ አጀማመር ከተናገርን በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ያሬድ በፊት የነበረው አገልግሎት ምን ይመስል ነበር የሚለውን ፓርትና ልክ እስከ ቅዱስ ያሬድ ድረስ ያለውን በምዕራፍ 1 ከዜማ አጀማመር ጀምሮ አጠቃልያለሁ። አሁን ምዕራፍ 2 ላይ ስንመጣ እንግዲህ እና ምዕራፍ 3 ምዕራፍ 4 ላይ ያካተትኩት ምንድነው ስለ ቅዱስ ያሬድ የተጻፉ ድርሳናትንና ገድላትን ነው። በተለይ በጣም ካሰባሰብኳቸውና ካገኘኋቸው ነገሮች አንዱ ለምሳሌ ሐይቅ እስጢፋኖስ የሚገኝ የቅዱስ ያሬድ ገድል፣ በእንግሊዝ ሀገር የሚገኝ የቅዱስ ያሬድ ገድል አለ። ዘመዳ ማርያም የሚገኝ ርዕሳነ አድባራት አክሱም የሚገኝ ፈረንሳይ ፓሪስ የታተመ የቅዱስ ያሬድ ገድል አለ። ካርሎ ኮንቲሮሲኒ የተረጎመው አለ። አዲስ አበባ ታካ ነገሥት ባታ ለማርያም የሚገኝ የቅዱስ ያሬድ ገድል አለ።
ሌሎች ደግሞ በህትመት የታተሙ የቅዱስ ያሬድ ገድላት አሉና እነዚህን ለማሰባሰብ ሞክሬያለሁና እነዚህ ይዘታቸው ምንድነው የሚሉትንና ስለ ቅዱስ ያሬድ የተጻፈ መልክ፣ ተአምር፣ ድርሳን እነዚህ ምን ይዘዋል የሚለውን በምዕራፍ 2 ለማካተት ሞክሬያለሁ። አሁን ምዕራፍ 3 ላይ ያረኩት ደግሞ ምንድነው የታሪክ ምንጮች። አንደኛ የታሪክ ምንጮች ብለን ድርሳናቱ ገድላቱን ይሆናሉ። አሁን የጠቀስኳቸው እነዚህ አንደኛ የታሪክ ምንጭ ብዬ ዝርዝራቸውን አስቀምጫለሁ። አሁን እነዚህ ሲቀመጡ ከነ ልዩነታቸው ነው። ቅዱስ ያሬድ አረፈም የሚለው ካለ አረፈ፣ ሞተም ካለ ሞተ፣ ተቀበረም ካለ ተቀበረ፣ ተሰወረም ካለ ተሰወረ፣ አገባም ካለ አገባ፣ ከነ ልዩነታቸው አስቀምጫቸዋለሁ። ሁለተኛ የታሪክ ምንጭ ደግሞ ተብሎ ከምናቀው ስለ ቅዱስ ያሬድ ከተነገረው ውጪ በምዕራፍ በጾመ ድጓና በይትባል ድጓ ላይ የተቀመጠ ለየት ያለ ደግሞ ሌላ ታሪክ አለ። እሱን በምዕራፍ 2 አስቀምጨዋለሁ። በምዕራፍ 3 ክፍል 2 አድርጌ አስቀምጨዋለሁ። በሶስተኛው ታሪክና ሌሎቹንም በገድለ አቡነ አረጋዊ የራሱ ጋር ቅዱስ ያሬድንና አቡነ አረጋዊን የሚያገናኝ ታሪክ እዛ ላይ ይገኛል። ዙራምባ ደግሞ ስትሄድ ዙራምባ ያለውን ታሪከ ነገስት ላይ ደግሞ ይገኛልና ተአምረ ማርያም፣ ተአምረ ኢየሱስ ላይ ያሉትን እነዚህ የቅዱስ ያሬድ የታሪክ ምንጮች ናቸው እያስቀመጥኩ ከዛ ምዕራፍ 4 ላይ እነዚህን ምንጮች ተጠቅመው የተጻፉ መጻሕፍት በጣም በርካታ መጻሕፍት ተጽፈዋል። ጥናታዊ ጽሁፎች ተጽፈዋል። በውጭ ቋንቋም የተጻፉ በአማርኛ ቋንቋም የተጻፉ መመረቂያ ጽሁፎችን በመገናኛ ብዙሃን የተነገሩ ነገሮችን፣ ጋዜጦችን፣ መጽሔቶችን እና ከነ ልዩነታቸው እንዳላቸው አስቀመጥኩኝ ምዕራፍ 4 ላይ። አሁን ምዕራፍ 5 ላይ ስመጣ ነው እንግዲህ በቅዱስ ያሬድ ታሪክና ስራዎች ዙሪያ አሻሚነት የሚታያቸው ምንድነው ግጭት የፈጠረው። ለምሳሌ በአባትና በእናቱ ስም አሁን የጠቀስኳቸው መጽሐፍቶች ከሆነ ነገር ተነስተው አባቱ ከሌ ነው ይላሉ፣ እናቱ ከሌ ነው ይላሉ። እንደገና ደግሞ የተወለደበት ዓመተ ምሕረትም እንደዚህ 505፣ 493፣ 495 እየተባለ የሚጠራበት ነገር አለ። ቅዱስ ያሬድ ህጋዊ ነው ወይ፣ አግብቷል ወይ፣ መነኩሴ ነው ወይ የሚሉት እነዚህ ወደ ኢየሩሳሌም ሰማያዊት እንዴት ነው የተነጠቀው፣ በአካል ነው በመመሰጥ ነው፣ እንደገና ደግሞ አረፈ ወይስ ተሰወረ የሚሉ ነገሮች ይነሳሉ። ይሄ አንዱ ክፍል ነው። ሌላው ደግሞ በብዛት እየተነሳ ያለው ከቅዱስ ያሬድ ከታሪኩ ወጣ ስንል ደግሞ ስራዎቹ ላይም እንደዚሁ ያሉ ክፍተቶች አሉ። ለምሳሌ ለቅዱስ ያሬድ ዜማ መነሻው ዘፈን ነው ወይስ ባዕድ አምልኮ ነው ብለው የጻፉ አሉ። ወሪድ የብሔረ ሮሜ ማለት ምን ማለት ነው? ቅዱስ ያሬድ በአካል ነው ወይ ወደ ሮሜ የሄደው? ስለዚህ እንዳውም በስሙ ሮሜ በሚለው ስም ተነስተው ሮማዊ ነው እስከ ማለት የደረሱ ሰዎች አሉና ይሄንም ሌላው በብዛት የሚያናግረው ለዘመናዊ ዘፈን መነሻ የቅዱስ ያሬድ ዜማ ነው፣ ቅዱስ ያሬድ የዘፈን አባት ነው ተብሎ ባለፉት 50 ዓመታት በተለያየ ጊዜ በተለያየ ሚዲያ ይነገራል እና ይሄንን ብዙዎቹ ሐሳቡን ገዝተውታል። ከዛም ውጪ ቤተክርስቲያን ውስጥ ያሉ አባቶችም ሳይቀሩ አንዳንዶቹ ይሄንን ነገር ተቀብለውታል። ግን ይሄ ከቤተክርስቲያን የዜማ ሊቃውንት ጋር ስንሄድ ግን ይሄንን ነገር አናገኘውም። በተለይ አንድ ጥሩ የሙዚቃ ባለሙያ በተለያየ ሚዲያ ላይ የሚናገሩት ምንድነው ቅዱስ ያሬድ ለዘመናዊ ሙዚቃ ወይም ለባህላዊ ሙዚቃ አስተዋጽኦ አድርጓል ስንል ሊቃውንቱ ይቆጣሉ፣ ይናደዳሉ ብለው ይናገራሉና እኔም ጥያቄ የፈጠረብኝ ደግሞ ሊቃውንቱ ለምንድን ነው የሚቆጡት ነው። በቃ እውነት ጥላቻ ነው ወይስ በዛ ዘፈን ውስጥ ያሬዳዊ ነገር ስለማያገኙበት የሚለው ነገር በጣም ሰፊ ርዕስ ሰጥቼው እዚህ ላይ የራሳቸውን የሊቃውንቱን ምላሽ ለማግኘት ሞክሬያለሁ። በተለይ የሚነሳው ከዚህ ጋር አገር ፍቅር ስለተቀጠሩ መምህራን ይነሳል እና አገር ፍቅር የተቀጠሩ መምህራን የቤተ ክርስቲያንን ዜማ ስለተማሩ እዛ ሄደው የቤተ ክርስቲያንን ዜማ አስተምረዋል። ስለዚህ ለአገር ፍቅር የሙዚቃ ወይም የባህላዊ ሙዚቃ መነሻው ያሬዳዊ ዜማ ነው። እንደው አንዱን በምሳሌ ላነሳልሽ ኢዩኤል ዮሐንስ ይጠቀሳሉ። በጣም የተከበሩ አባት ናቸው። ለአገር ፍቅር ቲያትር ትልቁን ለሙዚቃ አስተዋጽኦ ያደርጉ ናቸው። በዚህ የምናከብራቸው ናቸው። አሁን ኢዩኤል ዮሐንስን ስትወስጂ ከግቢ ገብርኤል ነው የወጡት ገና በ9 ዓመታቸው በድቁና እያገለገሉ እያሉ በ9 ዓመታቸው በድቁና እያገለገሉ እያሉ መኮንን ሀብተወልድ ወስዷቸው ወደ አገር ፍቅር ቲያትር እንዲቀጠሩ አደረጉ። አገር ፍቅር ቲያትር ደግሞ የሄዱት ሊዘፍኑ ነው። አሁን እሳቸው በ9 ዓመታቸው ያሬዳዊን ዜማ ሊያስተምሩ አይደለም። ሌላው አብሮ የሚነሳው ያሬድ ሙዚቃ ትምህርት ቤት ነው።
ያሬድ ሙዚቃ ትምህርት ቤትም ካመሰራረቱ ጀምሮ አሁን ያሬድ ሙዚቃ ትምህርት ቤት የተመሰረተው በ1962 ዓመተ ምህረት ነው የተመሰረተው። ሰኔ 30 ንጉሱ የመረቁት እና ሐምሌ 1 ላይ አዲስ ዘመን ጋዜጣ ላይ ሙሉ ታሪኩ ወጥቷልና ንጉሱ የተናገሩት ንግግር አለ። የሙዚቃ ትምህርት ቤት እንዲመሰረት ያስቻለን ብለው ተናግረው የቤተ ክርስቲያን ዜማና ዓለማዊው ዜማ ወይም በሀገር የባህለሰቡ ሙዚቃ አንድ ላይ እንዲሆን ነው የሚል ንግግር ተናግረዋልና እቺ መነሻ ተደርጋ ያሬድ ሙዚቃ ትምህርት ቤት ስያሜውም የተሰጠው ያኔ ነው እና ይሄ መነሻ ተደርጎ ብዙ የሚነገር ነገር አለ። ግን አሁን መባል ያለበት ምንድነው ያሬድ ሙዚቃ ትምህርት ቤቱ ከመሰራቱ በፊት 1939 ዓመተ ምህረት ነው የተመሰረተው። ታሪኩ የሚያስረዳን አስቀድሞት ይሰጥ ነበር። ስያሜውን አልያዘም እንጂ ትምህርት ቤቱ ነበረ። የተለያዩ ሙዚቃዎችን ይሰጥ ነበር በተለያዩ ቦታዎች። የቡልጋሪያ መንግስት ያንን ትምህርት ቤት እንዲመሰረት አደረገው። ከዛ በኋላ ኦብጀክቲቭ ወይም አላማው በተለያዩ እዛው ሙዚቃ ትምህርት ቤት ላይ ጥናት ያጠኑ ሰዎች ከያሬዳዊ ዜማ ጋር የተገናኘ ምንም አላማ እንደሌለው ጽፈዋል እና በትምህርት ቤቱም የተወሰኑ መምህራን ተቀጥረው 4 መምህራን ተቀጥረው በተለያየ ጊዜ ትምህርት ይሰጡ ነበር። እነሱ ግን ምንድነው አንደኛ ታሪኩን፣ ሁለተኛ ምናልባት አንድ ወረብ ያስተምሩ ነበር። በአንድ ክሬዲት አንድ ወረብ 2 ወረብ ነው ተማሪዎች የሚያጠኑት። ይሄን ራሳቸው የሙዚቃ ትምህርት ቤቱ መምህራን የሚናገሩት ነው፣ ማስረጃ ያለው ማለት ነው። በአንድ ወረብ በአንድ ክሬዲት ደግሞ የያሬድን ዜማ መያዝ ይችላሉ ወይ ነው ጥያቄውና እንደዚህ አይነት ነገሮች ታዲያ እንደዛ ከሆነ በድምፃውያኑ ዘፈን ላይ ለምን ያሬዳዊ ሙዚቃን አናገኝም? አሁን በርካታ ዘፈኖችን በተለይ ጥንታውያን የሚባሉት በ60 በ70 በ80ዎቹ የተዘፈኑትን ዘፈኖች በሙሉ ለሊቃውንቱ አሰምቻቸዋለሁ። አንድም ዘፈን ላይ ግን የያሬዳዊ ዜማ አሻራ ወይም ድፋት፣ ሂደት፣ ቅናት የሚል ነገር እንዳላገኙ ነውና በዚህ ዙሪያ በጣም በሰፊው የሊቃውንቱን አስተያየት እናግሬያለሁና በተለይ ከዛው ከሙዚቃ ትምህርት ቤት የወጡ ባለሙያዎችም እንደሚናገሩት እነሱንም ማስረጃ አድርጎ ስለ ኢትዮጵያ ሙዚቃ ታሪክ የጻፉ ሰዎች ራሷቸው ያሬድ ሙዚቃ ትምህርት ቤት በያሬድ ስም መጠራት አለበት ወይ የለበትም የሚል ድምዳሜ ላይ ይደርሳሉ። እነሱ ራሳቸውና የነሱንም ማስረጃነት አቅርብ ያለውና ይሄ በጣም ሰፊውን ክፍልና የሰጠውት ነው። ከዚህ በኋላ ነው እንግዲህ ምዕራፍ 6 ላይ ሰመጣና ከዛ በኋላ ያሉት ምዕራፎች ላይ ያደረኩት ምንድነው እኔ ያመንኩበትን እና ትክክል ነው ያልኩትን የቅዱስ ያሬድን ታሪክ ነው ለመጻፍ የጀመርኩት። ምክንያቱም በጥናቱ ላይ እንዳገኘሁት ለምሳሌ የቅዱስ ያሬድ የተወለደው ሚያዝያ 5 ቀን በ505 ዓመተ ምህረት ነው ከሌሎቹ። ይሄኛው ነው ትክክለኛ ብዬ አምኛለሁ። አባቱ ይስሐቅ እናቱ ታውክልያ ናት የሚለውን ይዣለሁ። ቅዱስ ያሬድ ተሰውሯል። ቅዱስ ያሬድ አላገባም። ፍጹም ሕጋዊ ድንግል መናኝ ነው። ምንኩስናን የተቀበለው በመስተመጨረሻው ሕይወቱ እንደሆነ እነዚህን የታረቁትንና እኔ ያመንኩበትን በምዕራፍ 6 ሙሉ ታሪኩን አስቀምጫለሁ። ከዛ በኋላ ምዕራፍ 7 ውሉደ ትምህርቱ ለቅዱስ ያሬድ የቅዱስ ያሬድ ትምህርቱ ልጆች ማን ናቸው? እነሱም መነሳት አለባቸው። ዛሬ ለኛ ያደረሱልን እነማን ናቸው? እንዴት ደረሰ የሚለውን እነሱን ለማካተት ሞክሬያለሁ። ከዛ በኋላ እንደምንመለከተው እንግዲህ ስለ ቅዱስ ያሬድ ስለ ድርሰቶቹ፣ ስለ ቅዱስ ያሬድ ዜማ፣ ስለ ማህሌት፣ ስለ አቋቋም በተለይ ቅኔንም ጀምሮ አሁን ቅኔ ቅዱስ ያሬድ አይደለምም ስለሚባል ቅዱስ ያሬድ የቅኔ ጀማሪ መሆኑን ራሱ በማስረጃ የቀረበበት ነው። ከዛ በኋላ ለቅዱስ ያሬድ ለሀገር እና ለቤተ ክርስቲያን ምን አስተዋጽኦ አድርጓል? የቤተ ክርስቲያን አስተዋጽኦ ይታወቃል። ምንም ቤተ ክርስቲያንን ከቅዱስ ያሬድ መለየት አንችልም እና በቃ ቅዱስ ያሬድ የቤተ ክርስቲያን ነፍሷ ነው ማለት ይቻላል። እንደ ሀገር ያደረገው አስተዋጽኦ ግን ብዙ አይታወቅም እና በተለይ ለምሳሌ ቅዱስ ያሬድ የመጀመሪያው ኢትዮጵያዊ ደራሲ ነው። ስለዚህ ኢትዮጵያዊ ደራሲ ነው ስንል ለኢትዮጵያውያን ደራሲያን በር የከፈተ እሱ ነው ማለት ነው። የመጀመሪያው ዜማን በምልክት የጻፈ ነው። ዜማን በምልክት የጻፈ ቅዱስ ያሬድ ነውና ሌሎችም ነገሮች አሉ። ለሀገር ምን ኮንትሪቢዩሽን አደረገ፣ ምን አስተዋጽኦ አደረገ ስንል ለምሳሌ የመስቀል በዓልን ብትወስጂ፣ የጥምቀት በዓልን ብትወስጂ፣ የልደት በዓልን ብትወስጂ በሁሉም በኢትዮጵያ ቤተክርስቲያን ይከበራል። ግን የመስቀል ደመራን በዓል መስቀል አደባባይ በጣም ብዙ የውጭ ሀገር ዜጎች ይመጣሉ። ልደትንም ላሊበላም የሚያከብሩ በጣም በርካታ አሉ። ጥምቀትንም እንደዚሁ ጎንደር ላይ። እነዚህ ሲመጡ በእነዚህ በዓል ላይ የሚገኘው ነገር ምንድን ነው ስንል ከ90% በላዩ የያዘው ያሬዳዊ ዜማ ነው። ስለዚህ እነዚህ ሰዎች ተሰብስበው የሚመጡት ምንድን ነው? ያሬዳዊ ዜማን ለማየት። ስለዚህ
ለሀገራችንም የውጭ ምንዛሪ በማስገኘትም ሰፊ እንትን አለውና እንደዚህ ያሉ ቅዱስ ያሬድ ለሀገር ያደረገው አስተዋጽኦን ማየት ሞክረናል። ሌላ ተግዳሮቶቹ ምን ፈተና ገጠመው? በዚህ ጊዜ ገና ከመጀመሪያው ዜማውን ተቀብሎ ወደ ምድር እንደመጣና እንዳወረደ ነው ፈተናው የገጠመው በአፄ ገብረ መስቀል ዘመነ መንግስትና አፄ ገብረ መስቀል ሱባኤ ይዘው ነው የመጀመሪያውን ፈተና በቃ ይሄ ከሰማይ ነው አይደለም እግዚአብሔር ይገጽልን ብለው ለ7 ቀን ከዛ ይጀምራል። በዮዲት ጊዜ ዜማው ለመጥፋት ተቃርቦ ነበር እና አባ ጊዮርጊስ ዘጋስጫ ተነስተው ነው ያሬድን ተክተው ከያሬድ 8ኛ ትውልድ ሆነው ያሬድን ዜማ ያቆዩት። በአባ ጊዮርጊስ ማን ነው ደግሞ በግራኛ አህመድ እንዲህ አይነት ፈተና አለ። ልሳነ ዕረፍት የመጀመሪያው የቤተልሔም ዜማ መምህር ሆነው እሳቸው ደግሞ የቅዱስ ያሬድን ዜማ ታድገውታል። ሌሎችም ፈተናዎች አሉ። አሁን በዘመናችንስ ስንል ትልቁ ፈተና አለ። በተለይ ከማህሌቱ ጋር ማህሌተ ገንቦ በሚል እንትን መጨረሻ ላይ የሚገባውን ስርዓት በተለይ በከተማ አካባቢ በጽጌ ማህሌት ላይ የምናየው ለያሬድ ዜማ በጣም አስጊ በመሆኑ ማለት ነው። ማህሌት በተለይ መርግድ ወረብ ከሆነ ሄዶ አመላለሱ መርግዱ ከተባለ በኋላ መጨረሻ ላይ ክብ ይሰሩና አባቶቻችን ክብ ከሰሩ በኋላ መቋሚያቸውን ወደ ላይ አድርገው ከዛ በኋላ ይጨርሳሉ። ይሄ ሚስጥሩና አባቶች ሲናገሩ ምንድነው ከግራ ወደ ቀኝ ከቀኝ ወደ ግራ ያሉት ሲመላለሱ ጌታን እንዴት እንዳጣፉት እንዳመላለሱት የሚያሳይ ትርጉም አለው። ክብ ሰርተው ግን መቋሚያቸውን ወደ ላይ ሲያደርጉ ሐሞትና ከርቤውን በሱፍ ነጋ አድርገው አጠጡት ነው። ከዛ በኋላ ጌታችን ነፍሱን በፈቃዱ ለየ ነው። አሁን ማህሌቱ እዚህ ጋር ነው የሚጠናቀቀው። ከዚህ በኋላ ሌላ ነገር የለውም። ከዛ በኋላ ምንድነው ኪዳን ይደርሳል። ኪዳን ማለት ደግሞ ምንድነው ከመስቀሉ አወረዱት ዮሴፍና ኒቆዲሞስ አይደል? ዮሴፍ ኒቆዲሞስ ነው የሚለው። ከዛ በኋላ ቅዱስ ሥጋውና ክቡር ደሙን የሚለውጠው ቅዳሴው ይለያልና እዚህ ጋር ስንመጣ በኋላ አንገርጋሪ ላይ ካልሆነ በስተቀር ቸብቸቦ የሚባል ነገር የለውም። መርግድ ነው የሚሉት። በቃ መርግድ ላይ ነው የሚጠናቀቀው እንጂ በቸብቸቦ ምክንያት ማህሌተ ገንቦ የሚባለው ስርዓት ገባ። ከቤተ ክርስቲያን ውጪ ያ ያዘልላል፣ እስክስታ ያስወርዳል፣ ሌላ ከበሮ እየተሽከረከሩ የሚመቱት ነገር ይሄ ለሚቀጥለው ጀነሬሽን ይሄ ነው የያሬድ ዜማ ብለን ነው የምናስረክበውና እንደነዚህ አይነቶችንም ሌሎችንም በርካታ ችግሮችን የያዘ ክፍል ነው። ሌላው የመጨረሻው በቅዱስ ያሬድ ስም የተሰሩ አብያተ ክርስቲያናትን ለመጠቆም ሞክሬያለሁና ያው የመጀመሪያው ደብረ ሐዊ የተሰወረበት አለ በስሙ ህንጻ ቤተ ክርስቲያን የተሰራበት። ሁለተኛ በስሙ ህንጻ ቤተ ክርስቲያን ነው። ታቦቱ አክሱምም ጥንታዊ ታቦት አክሱምም አለ። ሁለተኛ በስሙ እዚህ አዲስ አበባ 1948 የተሰራው ቤተ ክርስቲያን ነው። አሁን እስከ 2000 ዓመተ ምህረት ድረስ በስሙ ቤተ ክርስቲያን የተሰሩት ሁለቱ ብቻ ናቸው። አክሱምም ከ2000 በኋላ ነው ደብረ ዝማሬ ቅዱስ ያሬድ ቤተ ክርስቲያንና ማይኪራህ ላይ ሁለት ቤተ ክርስቲያን ተሰርተዋል በስሙ። ከዛ ውጪ ግን አልነበሩ። አሁን ግን እግዚአብሔር ይመስገንና ወደ 28 አብያተ ክርስቲያናትን በአገርም በውጭም አግኝቻለሁና የነሱን ታሪክም ለመዳሰስ ሞክሬያለሁና በአጠቃላይ 14 ምዕራፎች ናቸው ያሉት። እነዚህን ያጠቃለለ መጽሐፍ ነው ማለት ነው። በጣም ትኩረት የሰጠሁትና በጣም አስቆጭቶኝ የሰራሁት ምዕራፍ 5 ላይ ነው። አሻሚነት የሚታዩት የቅዱስ ያሬድ ታሪክና ስራዎችና ኩነቶች የሚለው ላይ ነው። ምክንያቱም ትልቁ ነገር ችግሮቹ መፈታት አለባቸው። ቀደም እንደተናገርኩት የአባቱ ስም ማን ነው፣ የእናቱ ስም ማን ነው፣ የተወለደበት ዓመተ ምህረት ከዚህ ከሙዚቃውም ጋር ሌሎችም በጣም በርካታ ቅዱስ ያሬድ ዝማሜውን የጀመረው እሱ ነው ወይ፣ የቅኔ ጀማሪ እሱ ነው ወይ የሚሉ ነገሮች አይደለም የሚሉ ነገሮች በጣም በርካታ ነገሮች ተነስተዋልና ለነዚህ ምላሽ መስጠቱ ስራውን በጣም አድካሚ ነበር። ብዙ መጽሐፍቶችን ማንበብ ሊቃውንትን ጠይቅ ነበርና የመጽሐፉ ዋናው ማዕከልም እነዚህን ችግሮች መፍታት ነውና ምዕራፍ 5 ላይ በጣም ሰፊ ትኩረት የሰጠሁት ምዕራፍ 5 ነው። በዋናነት አንደኛ ትልቁ ነገር የቅዱስ ያሬድን ታሪክ ማወቅ ነው። የቅዱስ ያሬድን ታሪክ ለማወቅ በምዕራፍ 6 ላይ ሙሉን ታሪኩን በጣም በሰፊው ከዚህ በፊት የጻፉትን አባቶችና ምሁራንን መነሻ በማድረግ በጣም በሰፊውና ቅድም እንዳልኩት ምዕራፍ 5 ላይ ችግሮቹን የተፈቱትን የማስተካከልና ሙሉን ታሪክ የማግኘት እንትን አላቸው። ሌላው
በሰዎች ላይ ጥያቄ ይፈጥር የነበረው በአባቱ በእናቱ ስም በተወለደበት ዓመተ ምህረት አረፈ ሞተ ምናምን አከራካሪ ነው። አንድ ጊዜ እንዳውም ምን ገጠመኝ መሰለሽ? ከሆነ ክፍለ ሀገር የቅዱስ ያሬድ ታቦት ለመጀመሪያ ጊዜ ለማክበር ይፈልጋሉ እና በሊቃውንቱ መሃል ክርክር ይፈጠራል። ግንቦት 11 ምን ብለን እናክብር? አይ ሞቷል ነው የምንለው አይደለም፣ ግማሹ ተሰውሯል ነው የምንለው። መጨረሻ ላይ ምን እናድርግ? የአዲስ አበባ ያለውን ታሪክ እንያዝ ብለው አንድ አባት ደብዳቤ ጽፈው ያሬድ ቤተክርስቲያን ይመጣሉና ሲመጡ አገኘዋቸውና እናገርኳቸው እና ይሄ የሚያሳየን ምንድነው? በብዙዎች ዘንድ በሊቃውንቱም በምሁራኑም በአንባቢያንም ዘንድ የተለያየ መጽሐፍቶችን ሲያነቡ የያዙት ነገር አለ። ሚዲያ ላይ ራሱ አንድ ሚዲያ ላይ የገጠመኝ ምንድነው? ሚያዝያ 5 ላይ ነው 2005 ላይ ነው እና ምን ጠየቀ? ቅዱስ ያሬድ አባቱ ማን ነው የሚል ጥያቄ ጠየቁ። አሁን እነሱ ይህን ጥያቄ ሲጠየቁ ሪፈር ያደረጉት አንድ መጽሐፍ አለ ማለት ነው። በዛ ሊመልሱ ነው። ከዛ ብዙ ሰዎች የተለያየ አዳምም ያሉ አሉ፣ ይስሐቅ አብዩድ ምናምን እያሉ ይመልሳሉ እና መጨረሻ ላይ ስሞክር ገባልኝና እሺ ወንድሜ ቅዱስ ያሬድ የአባትን ስም ለመመለስ ነበር አልኩት። የአባቱ ስም ማን ነው ሲለኝ በየትኛው መጽሐፍ ልመልስልህ ነው ያልኩት። ማለት ያለብኝ እሱ ነው። በየትኛው መጽሐፍ አንተ ያዝከው መጽሐፍ የቱ ነው ንገረኝና በዚህኛው መጽሐፍ እንዲህ ይላል፣ በዚህኛው መጽሐፍ እንዲህ ይላል፣ በዚህኛው መጽሐፍ እንዲህ ይላል አልኩት። ቆይ በቃ በውስጥ መስመር አናግረኝ ብሎ በውስጥ መስመር አናግሬው የመጨረሻውን ሲመልስ እነሱ መጀመሪያ አንድ ስም ነበር የያዙት ካገኙት መጽሐፍና እንደዚህ የሚል ስላለ ይሄ ነው ብለው አስረዱና ምን ልልሽ ነው? በዚህ ዙሪያ በብዙ ሰዎች መካከል በምዕመናንም በሊቃውንቱም ክፍተቱ ስላለ ሁለተኛ ይሄንን ክፍተት ይሞላል ብዬ አስባለሁ። ሌላው ከኔ በኋላ ጥናት ለሚያጠኑ ሰዎች እንደ መነሻ ይሆናል። እኔ የምችለውን ሞክሬያለሁ፣ በራሴ ሞክሬ ጽፌያለሁ። ግን ብዙ የቤተ ክርስቲያናችን ሊቃውንት አሉ፣ ብዙ ተመራማሪዎች አሉ። እነሱ ደግሞ ከዚህ በላይ አስፍተው ቢጽፉትና የተወሰነ ደረጃ ደግሞ ቢደርሱበት እኔ ያላገኘኋቸውንም ምናልባት የኔም ደግሞ ስህተት ከሆነ ማረም የሚችሉበትም ደረጃ ሊኖር ስለሚችል ወደፊት ለሚያጠኑ ሰዎችም ትልቅ ግባት ይሆናቸዋል ብዬ አስባለሁ። መጽሐፉን የሚያገኙት ያሳተመልኝ የብራና መጽሐፍ መደብር ነው። ነገር ግን አዲስ አበባ ባሉት መጽሐፍ መደብሮች በሙሉ ተከፋፍሏል። ከዛ በተጨማሪ ደግሞ እኔ ባደኩበት በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን የወልደ ያሬድ ሰንበት ትምህርት ቤት እዛ ያገኛሉ። እኔ ጋም አለ። እኔንም ቀጥታ በማግኘት ይችላሉ። ከኢትዮጵያ ውጪና ክፍለ ሀገር ደግሞ እንትን ለማለት ገና እየተነጋገርን ነው። ለነሱ እንዴት ነው የሚደርሰው የሚለውን እንግዲህ ወደፊት የምናሳውቅ ይሆናል። አሁን ግን ለጊዜው አዲስ አበባ ላይ ነው ያለው። አዲስ አበባ ላይ ያለው ግን በተለያዩ የመጽሐፍት መደብሮች ያገኙታል። አነሳስቶኝ ይህንን መጽሐፍ እንድጽፍ አስጀምሮኝ ስላስፈጸመኝ እግዚአብሔር አምላክን እናታችን እመቤታችን ቅድስት ድንግል ማርያምንና አባቴን ቅዱስ ያሬድን አመሰግናለሁ። ከዛ በተረፈ እናቴን ወይዘሮ አየለች ደስታና ቤተሰቦቼን በሙሉ ምክንያት የሆነችው ያረፈችው እህቴን የትናየት አለማየሁን አስካለ ማርያምን እሷንም ላመሰግን እወዳለሁ። ከዛ በተጨማሪ ያሳደጉኝ የደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ካህናት፣ ሊቃውንት፣ ዲያቆናት፣ ሰንበት ትምህርት ቤት የውሉደ ያሬድ ሰንበት ትምህርት ቤትን በጣም አመሰግናለሁ። በተጨማሪ የደብራዊ ቅዱስ ያሬድ አንድነት ገዳም አስተባባሪ ኮሚቴዎች እነዛን ቦታዎች እንዳገኝ ሁኔታዎችን ስላመቻቹልኝ እነሱንም ማመስገን እፈልጋለሁ። በተለይ መምህር ሰለሞን ዮሐንስ በጣም በርካታ መጽሐፍት ከ10 ሺህ በላይ መጽሐፍቶችን የሰበሰበ ወንድማችን ነውና በጣም በርካታ መጽሐፍቶችን ያገኘሁት ከሱ ነው። የመጽሐፍ ቀለብ የሆነኝ ከሱ ነው። እስከምጨርሰው ድረስ በጉጉት በየዕለቱ እየደወለ እንዴት ሆንክ ይለኝ የነበረው እሱ ስለሆነ የመምህር ሰለሞን ዮሐንስን ቤተሰቦችን ሁሉ እግዚአብሔር ይጠብቅለት እላለሁ። በተጨማሪም መጽሐፌን ያሳተመውልኝ
የብራና መጽሐፍ ባለቤት አቶ አማረን በአጭር ጊዜ ተገናኝተን ነው ለህትመት ያበቁልኝ። እሳቸውንና የጃጃው ማተሚያ ቤት ባለቤት አቶ ነብዩ በጣም ነው የማመሰግናቸው። ሌሎቹን ስራቸውን አቁመው ለቅዱስ ያሬድ ታኅሳስ 11 በዓል እንዲደርስ በ10 ቀን ውስጥ ነው መጽሐፉን ያተሙልኝና እንግዲህ ያላነሳዋቸውንም ሌሎችንም በተለይ የማህበራዊ ተግባቦት ሶሻል ሚዲያ ጓደኞችን አላቃቸውም፣ እነሱም በአካል አያውቁኝም፣ ግን በርካታ መረጃዎችን ስለሰጡኝ እነሱንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ማህበረ ቅዱሳንንና እናንተንም ለማመስገን ፈልጋለሁ። እኔ ድርሻዬን ተወጥቻለሁ ነው የምለው። የኔ ድርሻ እንደ እግዚአብሔር ፈቃድ እግዚአብሔር የሰጠኝን ኃላፊነት ተወጥቻለሁ። እንግዲህ ምእመናን መጽሐፍቱን ገዝታችሁ አንብቡትና ተጠቀሙበት። አስተያየትም ካለ መጽሐፉ ላይ ስልክ ቁጥሬ ስላለ እያነበባችሁ ወደፊት ማረመው ካለ አስተያየት እንድትሰጡኝ እላለሁ። እግዚአብሔር ይስጥልኝ። እንግዲህ እንደ እግዚአብሔር ፈቃድ እንዳልኩሽ ይሄ አድካሚ ስራ ነው ያለውና ምናልባት ከዚህ በኋላ ከያሬድ ውጪ ከዚህ ከአማርኛ መዝሙራት ጋር ያሉ ነገሮች ደግሞ አሉ። እንግዲህ እግዚአብሔር ካስፈጸመኝ በተለይ ለሰንበት ትምህርት ቤቶች ለግቢ ጉባኤያትም የሆነ አንድ ወጥ የሆነ እንትን ነገር ለማዘጋጀት እሞክራለሁ። ከዛ ውጪ ግን ያው አያልቅም፣ የሆነ ነገር ይኖራል። ያሬድ ስናስበው እኔ የተረዳሁት ስለ ቅዱስ ያሬድ ባወቅኩ ቁጥር አለማወቄን ነው። እኔ 1% ያሬድን አውቄዋለሁ ብዬ አላስብምና እንግዲህ ወደፊት ደግሞ የሚፈጠሩ ሀሳቦች ሊኖሩ ይችላሉ። በዚህ ርዕስ ዙሪያ የሆነ ስታነቢ የሆነ ያነሳሳሽና ደግሞ የምትቀጥይው ነገር ይኖራልና እንደዛ ለመቀጠል እችላለሁ። ግን ሰዎች ከረዱኝ ግን በተለይ የተወሰነው ፓርት የመጽሐፉ ክፍል ወደ እንግሊዘኛ ቋንቋ ቢቀየር የሚል ሀሳብ አለኝና ከቋንቋ ጋር የሚሰሩ ሰዎች ካሉ አብረን ወደ እንግሊዘኛ ቋንቋ ለውጠ ነው በተለያየ ዓለም ተዳርሶ ቅዱስ ያሬድን ሁሉም ቢያውቀው እላለሁ እና እነዚህ ነገሮች ለመስራት አሳባለሁ። መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየ ለመንግሥቱ